ባለፉት ዓመታት ባደረግነው የአረንጓዴ አሻራ ልማት ስራ በርካታ ውጤቶች ለማስመዝገብ ተችሏል። ይሄ አረንጓዴ አሻራ ስራው ትልቅ ፋይዳ ያለው ከሀገራዊ የኢኮኖሚ ልማት አኳያም ትልቅ አስተዋጽኦ ያለው ነው። ምክንያቱም የአየር ንብረትን ስናስተካክል ምርታማነትን ያሳድጋል፣ የውሃ መጠንን ይጨምራል፣ የዝናብ መጠኑን ይጨምራል። በዚህ ምክንያት ባለፉት ዓመታት እንኳን በቡናችን ላይ የመጣው ለውጥ እንኳን በምናይበት ጊዜ ቡናን ደግሞ ኤክስፖርት አድርገን ያገኘነው ውጭ ምንዛሪም በምናይበት ጊዜ ትልቅ ውጤት እያመጣ ይገኛል። የአየር ንብረቱን ጭምር በመቆጣጠር የአፈር ክለትን በመቆጣጠር ሁሉም ጋር ይሄ በአግባቡ ባለፉት ዓመታት በመፈጸሙ ምክንያት ትልቅ ለውጥ አምጥቷል። የአረንጓዴ አሻራ ስራ የሀገር ጉዳይ ነው። ይሄ ለአንድ ፖለቲካ ፓርቲ ይሁን ለአንድ ወገን ይሁን እንደዚህ ለመንግስት ይሁን ለተቃዋሚ ይሁን እንደዚህ የሚተውም ነገር አይደለም፣ የትውልድ ጉዳይ ነው። ስለዚህ ከኛ የሚቀጥሉ ትውልድም ታዳጊዎችንም ይህን በማስተማር ይህን በማሳየት የሀገራችን የደን ሽፋን ከፍ እንድል ማድረግ አለብን። ባለፉት እንዳየነው የሀገራችን ደን ሽፋን ምን ያክል እንዳደገ አይተናል። 17.56% የነበረው አሁን 23.5 እንደዛ ከፍ ብሏል። ስለዚህ በሚቀጥለው ዓመት ደግሞ ያስቀመጥነውን ግብ 50 ቢሊዮን ችግኝ እንተክላለን ያልነውን ግብ ከ50 ቢሊዮን በላይ እስከ 53-54 ቢሊዮን ችግኝ መትከል እንደምንችል ያሳያል። ስለዚህ ሁሉም ተግቶ በችግኝ ጣቢያዎች ላይ የሚያለማው የኤክስቴንሽን ሰራተኛው፣ የግብርና ባለሙያው፣ ሁሉም ኢትዮጵያውያን ተነስተን ይሄን ሀገር በደን ለማልበስ ይሄ ደግሞ የሚያመጣውን ፋይዳ በጋራ ለመቋደስ ይሄ አንዱ ግንባር ነው፣ አገርን የመለወጥ ግንባር ነው። ኢትዮጵያ ታንሰራራለች። በሁሉም መስክ እንሰራለን፣ እንተጋለን። ሁላችንም አንድ ላይ ልብ ለልብ እጅ ለእጅ ተያይዘን ከሰራን ሀገራችን ማትበለጽግበት አንድም ምክንያት የለም። ስራው በእጃችን ነው። ጀምረነዋል። አብረን እንጨርስ፣ አብረን እንጓዝ ለማለት ፈልጋለሁ። በመትከል ማንሰራራት ነው። የ2017-18 መግቢያ የአረንጓዴ አሻራ ፕሮግራማችን በእርግጥም ለኢትዮጵያ የማንሰራራት ዘመን እንደሆነ የማንሰራራት ጊዜ እንደሆነ ወንዞቿ አንሰራርተዋል፣ ተራሮቿ አንሰራርተዋል። ይህን ደግሞ በአገር ውስጥ እውቀት በልጆቿ ጥረት መሆኑ እጅግ በጣም ያኮራናል። ክቡር ጠቅላይ ሚኒስትራችን የዛሬ 7 ዓመት አካባቢ ሲያስጀምሩ ኢን ቢሊየን እንደዚህ ኢትዮጵያ በደን ትሸፈናለች ብሎ ለማመን ያስቸግር ነበር። አዲስ አበባ እንኳን አሁን ከ2.8 ሽፋኗ ተነስታ ዛሬ 22 እጅ ላይ ደርሳለች። ይሄ ትልቅ ብስራት ነው፣ የምስራች ነው። እየተከልን ያለነው ደግሞ ዛሬ ከዚህ ከእንጦጦ ተነስቶ እስከ ወንድማማች ፓርክ ድረስ በሚሄደው ወንዝ ዳርቻ ነው። ትላንትና እነኚህ ወንዞች ገዳይ ነበሩ፣ በካይ ነበሩ። ዛሬ ግን እንደዚህ አይነት ውበትና ገጽታ ተላብሰዋል። እየተከልን ያለነው ምግባችንን ነው። ነገ ስለ ኑሮ ውድነት ወይም ደግሞ ስለ ድርቅ፣ ስለ መራቆት፣ ልመናን ስለማቆም፣ ተረጂነትን ስለማቆም የምንናገረው በአፋችን ብቻ ሳይሆን እየሰራን መሬት ላይ ተግባራዊ የሆነ ምላሽ ለመስጠት የሚያስችል አቅም እየፈጠርን ነው። ዛሬ እዚህ ተራራ ላይ ተከልነው አሁን ማንጎና አቮካዶ ነው። ከተወሰነ አመት በኋላ ምግባችን ነው ማለት ነው። የስራ እድል ይፈጥራል። በዙሪያቸው ላይ እንደምናየው በርካታ የስራ እድል የሚፈጥርበት አዳዲስ ፕሮጀክቶች ተሰርተዋል። የሸክላ ስራዎች፣ የሸማ ስራዎች እንጦጦና ሽሮ ሜዳን ታሪኩ እንዳይረሳ ብቻ ሳይሆን መሸጋገር እንዲችል የስራ እድል እንዲፈጥር በዘመነ መልክ ደግሞ ኤክስፖርትም ለማድረግ በሚያስችል ደረጃ ከተፈጥሮ ጋር ተስማምተው የአፈር ጥበቃው የስነ ምህዳሩ ጥበቃ አጠቃላይ ደግሞ ከስራ እድል ጋር ተዋህዶ ነው። እዚህ እየሰሩ ያሉ በብዙ ሺዎች የሚቆጠሩ የኢትዮጵያ ልጆች ዛሬ እንጀራ እየበሉበት ነው፣ ገቢ እያገኙበት ነው።
ነገ ደግሞ ወደፊት ከዚህ የተሻለ ያገኛሉ። አዲስ አበባም በተሟላ ሁኔታ ነገ ወደ ማስጀመር ትገባለች። ያቀርነውን ሁል ጊዜ ካቀርነው በላይ ማሳካት ነው የለመነው፣ እናሳካዋለን። ኢትዮጵያውያን ይተክላሉ፣ የአዲስ አበባ ሕዝብ ይተክላል፣ ወጣቶች ይተክላሉ፣ ተማሪዎች ይተክላሉ፣ ወታደሮች ይተክላሉ፣ አጠቃላይ ነዋሪዎቻችን ይተክላሉ፣ አባቶች ይተክላሉ፣ ጎልማሶች ይተክላሉ፣ ህፃናት ሳይቀሩ ይተክላሉ። ለማስተላለፍ የምንፈልገው ጠንካራ የስራ ባህል፣ ፓሽን፣ በእልህ መስራት፣ በተመሳሳይ ደግሞ ሰርቶ መለወጥ፣ እዳን ሳይሆን ለሚቀጥለው ትውልድ የበለጸገች የተለወጠች ሀገር ምንዳ በትክክል መሆን የሚችል የስራ ውጤት ነው።